አደይ ክፍል 11 ላይ እንዳየ ነው እንግዲህ አደይ በጣም ስቃይ ውስጥ ነው ያለችው ማለት ነው። ምክንያቱም ፍቅር ሁሌ እንዳሰቃየቻት ነው። አሁን ደግሞ አንዲት ተንከሴት ተተክታባታለች። የዘመር ነኝ ብላ ከፍቅር ጋር እየተመሳረጡ አብረው እያሰቃዩዋት ነው አደይን ማለት ነው። እንግዲህ አደይ የምታሳዝን ልጅ ናት ማለት ባርኮቴ ይወዳታል፣ ዳግም ይወዳታል። የምር ማለት እነሱ ክብር አላቸው ለሰራተኛ። ግን ፍቅር ግን ውይ ሲኦሏን አሳየቻት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናቸው ወይ? ዛሬ ደግሞ አደይን ክፍል 12ን ይዤላችሁ መጥቻለሁ ማለት ነው። አደይ እንግዲህ ያለችበት ሁኔታ በጣም የሚያሳዝን ነው ማለት ነው። ምክንያቱም ሰራተኛነቷ አሁን ደግሞ ዳግም የፍቅር ጥያቄ አቅርቦላታል ማለት ነው። ትቀበላለች ወይስ አትቀበልም? እሱም ደግሞ እወድሻለሁ፣ ፍቅሬን ብትቀበይ ምን ችግር አለው? ካልተቀበልሽ ደግሞ እሷ ደግሞ እኔ ለፍቅር ዝግጁ አይደለሁም፣ ለዛም አልደረስኩም፣ ስራ ላይ ነው ትኩረቴ ትለዋለች ማለት ነው። ምን አስበህ ነውስ እንደዚህ አይነት የመጣለህ? እንዴት ሌና አመጣለህ ስትለው ፍቅር ድንገት ነው የሚመጣው። ከየት መጣ ብዬ አልነግርሽም፣ ግን እንደምወድሽ እንደማፈቅርሽ እነግርሻለሁ እያለ እየነገራት ነው ማለት ነው። እሷም ደግሞ አልተቀበለችውም ገና አደይ ማለት ነው። እሱ ግን ወዷታል፣ ውድ ቤተሰቦቼ ማለት ነው። አፍቅሯታል፣ ዳግም ወዷታል ማለት ነው። ዳዊቴ ያው እንግዲህ በፍቅር እያበደ ነው ማለት ነው እላቸዋለሁኝ። በነገራችን ላይ ባርኮቴ ይህን ሲሰማ ግን ምን ሊሆን እነ ባርኮቴ ቤት እንግድነት መጥቶ ከሰራተኛ ፍቅር ያዘው ማለት ነው። እንግዲህ ምን እንደሚሆን ደግሞ የምናየው ይሆናል ማለት ነው። ባርኮቴም በነገራችን ላይ ሳይወዳት አይቀርም። አደይ የምትወደድ ናት፣ ግን ፍቅር እናንተና እያሰቃዩት አለሟን እያሳዩን ነው ማለት ነው እነሱ ሁለቱ። ምክንያቱም እነሱ ለሰው ክብር የላቸውም ለሰራተኛና ፍቅር ጭራሽ ዳዊትን እንድትወደው አትፈልግም ማለት ነው። ባርኮቴም ወንድሟ ስለሆነ እንዲወዳት አትፈልግም። ምክንያቱም ዳዊት እናንትና እንግድነት ነው የመጡት ማለት ነው እነ ባርኮቴ ቤት። ፍቅር ግን ከድሮም አደይን ስለማትወዳት ሰራተኛ ለሰራተኛ ክብር የላትም፣ አትወዳትም ማለት ነው። በዛ የተነሳ ዳዊት ደግሞ በጣም ይወዳታል እና ፍቅርን ደግሞ ምን ታድርግሽ፣ ምን ፈልገሽ ነው ከሷ? ቆይ ምን እየፈለጋችሁ ነው? ችግራችሁ ምንድን ነው እያላቸው ነበረ። ሁለቱ ግን በጣም ጨካኝ ሆነዋል ማለት ነው። እንግዲያውም የመጣቸውም ጨካኝ ሆና አባታሌ ማለት ነው። ግን እንደዛም ሆና ተቋቁማ የፍቅርን ጭወት ምናምን ፍቅር እንደዛ እያረገቻት ያሰቀየቻት ስራዋን እየሰራኝ ነው። ከዛ አንድ ቀን ተነስታም እንደዚህ ልሂድ አሰናብቴ ብላው ነበር ባርኮቴ ደግሞ እናቴ በላለችበት እንዴት አሰናብትሻለሁ? ፍቅርና እንትና ስለተናገሩሽ ዝም በያቸው፣ የእነሱን እንኳን ይሄንና ብዙ ነገር ችለሽል እንዴ? ለምንድን ነው እንዴ የምትይው ይላታል ማለት ነው። ለምን እንድትያለሽ እያለ እየነገራት ነበር ማለት ነው። ስለዚህ አንቺ ዝም በያቸው፣ ለትንሽ ጊዜ ግን ታገሺ፣ እነሱ ያሉሽን ቢሉሽ አንቺ ዝም ብለሽ ታገሺ ብሎ ይመክራታል ማለት ነው አደይን። እሷም ደግሞ እሺ ይሁን ብላ ቁጭ ብላ ስራዋን እየሰራች ትገኛለች ማለት ነው። ግን እነዚህ ተንከሴሶች ሁለቱ በጣም መጥፎች ናቸው። አደይና አደይ ቤት የመጣዩ አደይ ያልኩ ፍቅርና እነ ፍቅር ቤት የመጣችው ሴትዮ በጣም ባለጌ ናት ማለት ነው። እንደዚህ እያሰቃዩት ስራቸውን እየሰራች ሆዳቸውን እየቀለበች አደይ የእናደይ ያው ምንም የነ ባርኮቴ የምናት አሁን ላይ ስለሌለች ምንም ማድረግ አይቻልም። ውድ ቤተሰቦቼ በፊት ላይ ባርኮቴ የምናት ተወዳት ነበረ፣ በጣም ይወዷታል አደይን። ግን እሳ እንደዛም ሆኖ ሁሉም ሰው ችው ይላታል። ሁሉም ሰው በቃ ለአደይ ክብር የላቸውም። በቃ አደይ ግን በጣም ነው የምትወደድም። ፍቅር ደግሞ ሲወዷት ለምን ተወዷት አላችሁ አደይን ትላለች ማለት ነው። አደይም ደግሞ እንደው በእኔ እንደቀናሽ ሁሉ ጊዜ ደግሞ እኔም ደግሞ የፈለኩትን ክብሬን ዝቅ አርጌ ሰርቼ እንደዚህ አንገቴን ደፍቼ ሰርቼ ከዚሽ ቤት ንቅንቅ አልላትም
ብላለች ማለት ነው። አደይ ውድ ቤተሰቦች ማለት ነው። ከዚህ በኋላ አልሄድም የትም አለች ማለት ነው። ንቅ አልልም፣ ክብሬን ዝቅ አድርጌ ሰርቼ አንቺ ባልሽው አልወጣልሽም፣ እንደዚህ በዋዛ እንደዚህ አሰቃይተሽ ብላለች ማለት ነው። ምክንያቱም እውነት አላት አደይ ማለት ነው። ሁልጊዜ ታሰቃያታለች። ፍቅር የምትባልን ይገልግለን። ፍቅርና እንትናን እቺ ቤቲ ጽናት ላይ ያለችው እነሱ ሁለቱን የሚገለግለኝ ሰው ይጥፋ። እነሱን እንዴት እንዳስጠሉኝ በቃ ዩቲዩብ ላይ የማላይበት ሁለቱን እና አደይም ደግሞ በጣም ምስኪን ናት። ባርኮቴም በጣም ይወዳታል በስራዋ። ባርኮትና ፍቅር እህትና ወንድም ናቸው፣ ግን ቢሆንም የተለየ ደግሞ እሷ ናት። አሁን ደግሞ ዳዊት ፍቅር ገለጸላት። የፍቅር እንትን ጥያቄ አቅርቦላታል ማለት ነው። ዳዊት በጣም ይወዳታል። የፍቅር ጥያቄ አቀረበላት ማለት ነው። ውድ ቤተሰቦቼ በጣም የሚወዳት እንደሚያፈቅራት ነገራት። እሷ ደግሞ አልቀበልህም፣ እኔ ልሰራ ነው የመጣሁት፣ እንዴት እንደዚህ ታደርጋለህ፣ እንዴት እንደዚህ ትላለህ ትለዋለች ማለት ነው። እሱም ደግሞ አልተውሽም፣ መቼም ቢሆን ልተውሽ አልችልም፣ እወድሻለሁ፣ ስለዚህ እኔ ወደድኩሽ ስላልኩሽ ነው ወይ እንደዚህ የምትሆኝ ምናምን እያለ እየነገራት ነበር ማለት ነው። እኔ መሆን ሴት አይደለሁም፣ እስከ መቼ ነው እዚህ ቤት መቀጠል እኮ አትችይም፣ እስከ መቼ መቀጠል ትችያለሽ ሰራተኛ ሆነሽ አደይ እያለ በጣም እየመከራት ነበር ማለት ነው ዳዊትም። እሷም ደግሞ እኔ ሰራተኛ ነኝ፣ ስለዚህ ቦታ የለወቅበት አለችው። ሁሉም ሰው ቦታውን አውቆ ነው የሚኖረው እየተባባሉ ነበር። እጇን እየሳማትም ነበር ማለት ነው። እሷም ደግሞ ክላሷም ሄዶ ለማውራት ሞክሮ ነበር። ከዛ በቃ ተወኝ ልተኛበት ሂድ ተኛ አንተም ትለዋለች ማለት ነው። አይ እኔ መተኛት አልፈልግም አንቺ ማውራት ነው የምፈልገው ይላታል። አረ እነ ፍቅር ከሰሙኝ ተው እስቲ ምን እንደሚፈጠር ትለዋለች። የራሳቸው ጉዳይ ገደል ይግቡ፣ ለምንድን ነው እነ ፍቅርን የምትፈሪው ምናምን ይላቸዋል ማለት ነው። ከዛ መጥበቅ ውስጥ ገብተው ፍቅርና ያችን እንትና ደግሞ እንትን ይዘው ገብተው ከዛ ፍቅር ቢላዋ አውጥታለች፣ እሷ ትሰጣታለች ማለት ነው። ከዛ እንትና ደግሞ አደይ ደግሞ በጣም ትፈራለች ማለት ነው። በጣም እየተሳቀቀች ማለት ነው። ወይኔ ምን ሊያደርጉኝ ነው ትላለች ማለት ነው። እና እንደዛ እየሆነ በጣም ከባድ ሁኔታ ውስጥ ነው ያለችው። በቃ ብዙ ሰው ይወዳታል፣ ወንዶቹ ጭራሽ ያፈቅሯታል አደይም ማለት ነው። ግን እነ ፍቅር ደግሞ ዳዊትን ተወደዋለች ማለት ነው። ከዳዊት ጋር ለምንድን ነው የምትሆኙ? ከዳዊት ጋር በቃ ዳዊት ደግሞ ያፈቅራታል ስለሚወዳት፣ ፍቅር ደግሞ በዛ መሀል ቅጥል ትላለች ማለት ነው። ለምንድነው አዲስ ሰራተኛ ስትነካብህ የማትወደው እያሉ እየተቆጡት ነበር ማለት ነው። እሱም ደግሞ ወዳታለሁኝ እያለ ነበር ማለት ነው። ባርኮቴ ያው ለጊዜው አሁን የለም፣ እናቱም የለችም፣ ወደ ክፍለ ሀገር ሄዳለች። የነ ባርኮትና የፍቅር እናት በጣም ተወዳታለች አደይም ማለት ነው። ላይክ ሸር ሰብስክራይብ አድርጉ ባይ